ይሄ ዙባባ ዝንቧ አላያችሁም እንዴ? ከአላህ ሌላ የሚይዟቸው ዝንብን እንኳን አልፈጠሩም ይልና ከዛ በኋላ ዝንቧ የሆነ ነገር ብትነጥቃቸው ከዝንቧ ያንን ነገር መመለስ አይችሉም ይላል። እኔ ራሴ ያረኩት ሪሰርች አለ፣ ግን አንድ ሁለት ሰው ስጠይቅ ብዙም ወይ ሐሳቡንም አላወቁትም። እና ለአንተ የምጠይቅህ ተፍሲሩ እንድትነግረኝ ከዛ የኔን ሐሳብ እነግርሃለሁ። ዝንቧ ምንድነው የምትነጥቃቸው ነው የኔ ጥያቄ። እና መመለስ አይችሉም የተባለው በጣም ጥሩ። ይህ አንቀጽ ይገኛል ከተባለ ሱረቱል ሐጅ የመጨረሻው ገጽ ላይ ይገኛል። ያ አዩሃ ናስ ضرب مثل فاستمعوا له إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب عليه. يا أيها الناس إن أنت سويت فعل الله ضرب مثل ምሳሌ ተመታላችሁ فاستمعوا له ለእርሱም ስሙ አዳምጡ አለ አላህ። በምን ምሳሌ ላደርግ ነው? በዝንብ። እንግዲህ ሰዎች ፈጣሪ ብለው የምትጠሯቸው ሁሉ ከእኔ ከአላህ ውጭ ማንም አካል ዝንብን ራሱ የመፍጠር አቅም የለውም ማለት ነው። إن الذين تدعون من دون الله على እነዚያ ከእኔ ከአላህ ውጭ የምትጠሯቸው አካሎች لن يخلقوا ذبابا ለን የኽልቁ ذባበን ዝንብን እንኳን መፍጠር አይችሉም። አይደለም ዝንብን መፍጠር አለ አላህ ወረድ አለ ከዚያ በታች ዝንብን መፍጠር አይችሉም ካለ በኋላ ከዚያ ወረድ አለና ወኢን የስልሙሁ الذባቡ ሸይአን አለ። አይደለም መፍጠር ይቅርና ዝንብ የሆነችን ነገር ብትነጥቃቸው ላ የስተንቂዙሁ ሚንሁ ከእርሱ ሊያስጥሉት አይችሉም ማለት ضعفاء الطالب والمطلوب። ስለዚህ ፈላጊውም ተፈላጊውም ምንኛ ደካሞች ሆኗል። አላህ ፈላጊ የሚለው ማን ነው? ከአላህ ውጭ የሚያመልክ ሰው። ተፈላጊው የተባለው ማን ነው? ከአላህ ውጭ የሚመለክ የሆነ ሰው። አያችሁ፣ ሁለታቸውም ዝንብን መፍጠር አይችሉም። ያ የሚመለከው አካል ዝንብ ራሱ ቢነጥቃቸው ያንን መቀማት አይችሉም ማለት ምን ማለት ነው? ዝንብ በባህሪው የሆነ ነገር ቶሎ አይበላም ዝንብ የተባለው ፍጡር። ነገር ግን የሚበላውን ምግብ ከመብላቱ በፊት ወዳው እንዳረፈ ያን ነገር ይበታትነዋል። ይበቻዋል አይደል? ከዚያ በኋላ ያንን ነገር ይወስደዋል። እንዴት ብለህስ ዳግም ልታገኘው ትችላለህ ያንን የነጠቀህን ነገር? ምክንያቱም ሳይገባ በፊት ወደ ሆዱ ከማስገባቱ በፊት ያንን ነገር በታትኖ ጨርሶ ነው ከዚያ በኋላ የሚያስገባው። ማንም ሰው ያንን ሊያገኘው በማይችልበት መንገድ ዳግም ልታገኘው አትችልም ነው። በቃ እንዲ አድቅቆ እንትን ብሎታል፣ አበላሽቶታል ያን ነገር። ያ ወላሂ ነው የምልህ። ሁለት በጣም ሐፊዝ የሆኑ ኡስታዞችን ጠይቄ ጭራሽና አሁን አንተ ካብራራ ሆነ ልጨምርበት። ሱብሃንአላህ አላህ ይጨምርልህ። እንትን ሳይንቲፊክሊ እናብራራው ሁሱ ያለውን ነገር። በዓለማችን ላይ 99.9 የሚሆነው ፍጡር ወይም እንስሳት ምግብን ኢንተርናሊ ነው ዳይጀስት የሚያደርጉት ተባለ። ማለትም ምግብን ይበሉትና ሆዳቸው ውስጥ ነው የሚፈጨው። ከማ ውጪ? ከዝንብ ውጪ። ዝንብ ምግብን ውጣው አይደለም ሆዷ ውስጥ የሚፈጨው። ዝንብ መጀመሪያ ኢንዛይም እንደ ምራቅ፣ አሁን እኛ ምራቅ የምንለው ኢንዛይም፣ ምራቅ እኮ ምግብን የመፍጫ የመጀመሪያው ፕሮሰስ ነው። ጥርስ የምግብ መፈጨት 90% ስራው ነው የሚሰራው። ዝንብ መጀመሪያ ምግቡ ላይ ያን ኢንዛይም ወይም ያን ምራቅ ነገር ከጨመረችበት በኋላ ከተፋችበት በኋላ ምግቡ ዲዞልቭድ ይሆንና ወደ ሊኩዊድነት ይቀየራል ወይም ወደ ፈሳሽነት። ከዛ ዝንብ አፍ አይደለም ያላት፣ እንደ መሳቢያ ቲዩብ ነው ያላት። ዝንብን ገብታችሁ ጉግል ላዩ። ከዛ እቺ ዝንብ ምንድነው ምጥጥ ነው የምታረገው። ሶ ፖይንቱ ምንድነው? ሂስቶሪካሊ አለ ያው እንትኑ ሪሰርች ሳረግ ነው በጣም ነው የሚገርመው። ሂስቶሪካሊ እነዛ ጣዖቶች ቁረይሽ የሚያመልኳቸው ጣዖቶች ምግብ ምናምን ይሰጧቸዋል። እና እቺ ዝንብ መታ ከዛ ምግብ ላይ ብትወስድ ጣዖቶቹ እንኳን መንቀሳቀስ አይችሉም፣ ሲሰረቁ ማለት ነው። እየተሰረቁ ነው ሊትራሊ። ሳይንቲፊክሊ ደግሞ አሁን ውሻ፣ ድመት፣ አንበሳ የሆነ ነገር ይዞብህ ቢሮጥ እሱን ከያዝከው ምግቡን መቀበል ትችላለህ።
ኢቭን ኮድ ውስጥ እኮ ሲወጣ ያልተፈጨ ነገር ሊወጣ ይችላል ከዝንብ በስተቀር። ዝንብን እንደዛ ምግቡን ወስዳ በሆነ አቅምህ ብትይዛት ራሱ ያንን ምግብ የመመለስ አቅም የለህም። ምክንያቱም ምግብ ስቴቱ ዲዞልፍ ሆኖ አልፏል። ሱብሃንአላህ። አንደኛው እንደውም ኡስታዝ ያው ትንሽ ተከራከረኝ፣ እንዴት እንደዚህ አይነት ሀሳብ ምናምን ብሎ ማለት ነው። እና እኔ ማንን ልጠይቅ? ኢስላማዊ መለሶች